ተከበራችሁ እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪው የሆነ ጌታ እናመሰግነው ዘንድ በእድሜያችን ላይ ዕድሜ ጨምሮ እዚህ ቅዱስ ቦታ የሰበሰበን ስሙ ለዘላለም የተመሰገነ ይሁን። ሰው ለሰው አስታዋሽ ነው እንዲል ቅዱስ መጽሐፍ ለማስታወስ ያክል የትናንቱን አትርሱ ለማለት እወዳለሁ። ብዙ ጊዜ ሰው የትናንቱን እየረሳ ነው በነገ አደጋ ውስጥ ራሱን መጠበቅ የሚያቅተው። ከነገ አደጋ ውስጥ ራሱን ለመከላከል ሰው የትናንቱን መርሳት የለበትም። ዛሬ ማለት ወደፊትም ወደ ኋላም የምናይበት መነጽር ነው። ትናንት ያሳለፍነው ታሪክ የተነገረን ምስጢር፣ ነገ ደግሞ የሚመጣውን ማየት እንችላለን። ሰው ሁሌም ቢሆን ከትናንት ሕይወቱ ይማራል። እንዲያ ካልሆነ ዘቅድሜ አሐውር ወድኅሬሰ ረስእ፣ ወደፊት የስዕድ የኋላዬን እረሳለሁ እንዲል ቅዱስ ጳውሎስ። ይህ መሆን ያለበት ለመከራ ነው። ለመከራ ሲሆን ወደፊት ሲሄዱ የትናንቱን መርሳት ጥሩ ነው። ትናንት ጾምሁለት፣ ትናንት ጸለይሁለት፣ ትናንት ተጋደልሁ፣ ትናንት ሰገድኩ እያሉ የትናንትን ማንሳት ተገቢ አይደለም። ለመከራ ሲሆን፣ ዳሩ ግን ደግሞ ለእውቀት ለትምህርት ሲሆን ግን ወደፊት ሲሄዱ የኋላውን መርሳት ተገቢ አይደለም እና የትናንቱን በደንብ እንድትይዙ እፈልጋለሁና ዛሬ እንደ እግዚአብሔር መልካም እና ቅዱስ ፈቃድ ርዕሳችን ምንድነው? አቤት አልፋና ኦሜጋ ነው። ቋሚ ርዕስ ሆኖ የሚቀጥለው አብረን እስካለን ድረስ እግዚአብሔር ዕድሜ ከሰጠን 20 ዓመትም 30 ዓመትም ሊሆን ይችላል። እኔ ጋር በተገናኘንበት ጉባኤ ሁሉ የምንነጋገር ይሄ እንደየአስፈላጊነቱ የህይወት ትምህርት ሲያስፈልግን መሰረት አድርገን ወጥተን ሌላ በህይወት ትምህርት ውስጥ ልንገናኝ እንችል ይሆናል። በቋሚ ትምህርት አጀንዳ ግን ይህ ነው የሚሆነው። ምክንያቱም ትናንትና ዛሬ ወይም መጀመሪያና መጨረሻ የሰው ልጅ በእግዚአብሔር ፍጥረት መጀመሪያው ነው፣ በእግዚአብሔር ፍጥረት መጨረሻው ነው። የሰው ልጅ አክሊል ነው፣ ፍጻሜም ነው። የሰው ልጅ የእግዚአብሔር የክብሩ መገለጫ ነው። እግዚአብሔር ሰውን ሲሆን ሰው እግዚአብሔር ሆኗልና ሰው ጀማሪም ጨራሽም የሚል ክብር የተሰጠው ፍጥረት ነው ማለት ነው። ስለዚህ ከዚህ ወጣ የለም። ትናንት ማለት ልደት ነው፣ ነገ ማለት ሞት ነው። ትናንት ማለት ልደት ነው፣ ነገ ማለት ትንሣኤ ነው። ከዚህ ከሁለቱ የተለየ ትምህርት የለም። እዛ ውስጥ ያለ ነው ሌላው ትምህርት የሚባለው ከልደት እስከ ሞት ያለው ስለሆነ ትናንትና ዛሬ ማለት ወይም ትናንትና ነገ ማለት በምን ውስጥ ያለ ነው? በሰው ልጆች ውስጥ ሊታተት የሚችል ምስጢር አዳፍኖ የያዘ ወይም ከዚህ እስከዚህ ብል መሀል ላይ ሌላ ብዙ የሚተነተናል ማለት ነው። እና በዚህ ነው የምንነጋገረው። አዲሶችም ሲመጡ አዳዲስ ሰው ብዙ ጊዜ ያለውና ብትይዙልኝ እሱን ርዕስ አድርገን ነው የምንይዝ። ባለፈ በነበረን ትምህርት ሃይማኖት ምን ማለት ነው? ያለ ሃይማኖት የሚኖሩ ሰዎች መግቢያቸው የት ነው? ሕይወታቸውስ እንዴት ነው የሚለውን እያየን ነበር ማለት ነው። ዛሬ ደግሞ ሃይማኖት ከምግባር ጋር የተባበረ መሆን አለበት የሚል ርዕስ ወይም ደግሞ ንዑስ ርዕስ ብለን አነስተን የምንይዘው በርዕስ ውስጥ ያለ ርዕስ ይዛኛው ትንሽ ንዑስ ርዕስ እሱን ይዘን እንቀጥላለን ማለት ነው። ምንድነው ያልኳችሁ? ሃይማኖት ከምግባር ጋር ምን ያለ መሆን አለበት? የተባበረ መሆን አለበት። ሃይማኖት የሌለው ምግባር፣ ምግባር የሌለው ሃይማኖት ፈጽሞ የሞተ ነው። እንበለ ሃይማኖት ምግባር ንውት ይእቲ፣ እንበለ ምግባር ሃይማኖት ንውት ይእቲ። ያለ ሃይማኖት ምግባር የሞተች ናት።
ያለ ምግባርም ሃይማኖት እንዲሁ የሞተች ናት የሚል ቃል ነው ምን ይዘው ማለት ነው። እና የምንወያይበት ቋሚ አጀንዳ የሚሆነንም እሱን ይዘን ነው የምንሄደው። በጣም ብዙ ጊዜ ሰዎች እንደምታውቁት ሃይማኖት ማለት እግዚአብሔር መገለጽ ነው ብለናል። በኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምረን ስናነብ ወይም ቁጥር 3 ላይ 3 ዘፍጥረት 3 ላይ ስናነብ ወይቤሎ እግዚአብሔር ለአዳም አይቲአንተ፣ እግዚአብሔርም አዳምን አለው አዳም ሆይ ወዴት ነህ ብሎ ጠየቀው እንላለን። ይህ እግዚአብሔር እና ሰው ለመጀመሪያ ጊዜ የተገናኘበት ወይም ደግሞ ሰውና እግዚአብሔር በሚያስፈራ ድምፅ ቃለ ምልልስ ያደረገበት ፈርቼ ተደበቅኩ እያለ እንዲህ እንደምትፈራ ካወቅ ለምን ይህንን ድርጊት ፈጸምክ የሚል ግብረ መልስ የተሰጠበት የመጽሐፍ ቅዱስ ክፍል ነው። በነገራችን ላይ እንደ ኦሪት ዘፍጥረት ምዕራፍ 3 የሰው ልጅ ሕይወት የተበላሸበት ወይም ደግሞ እንደ ኦሪት ዘፍጥረት ምዕራፍ 3 ያለ አስደንጋጭ የመጽሐፍ ቅዱስ ክፍል የለም። የትኛውም ቦታ መጽሐፍ ስታነቡ ግለሰቦች የተወቀሱበት የመጽሐፍ ክፍል ነው የምናነብ። የትኛውም ቦታ መጽሐፍ ቅዱስ ላይ ግን ማለት በኦሪት ዘፍጥረት ምዕራፍ 3 ላይ ግን የሁላችን ራስ የሆነ አዳም የተወቀሰበት የመጽሐፍ ክፍል ነው። የሁላችን ራስ የሆነ አዳም የተወቀሰበት የመጽሐፍ ቅዱስ ክፍል ነው። ራስ ከተመታ አካል እንደማይቆም ሁሉ ራሳችን አዳም በመርገም ሲመታ አካሎቹ ልጆቹ የሆን እኛ ደግሞ መቋቋም ወይም ደግሞ መቆም የማንችል ሆን ማለት ነው። ስለዚህ ይህ ማለት ምን ማለት ነው የሚለውን ሃይማኖት ከምግባር ጋር ሲዋሃድስ እንዴት ነው፣ ሃይማኖት ምንድን ነው፣ ምግባርስ እንዴት ነው የሚለውን ቃል የምናይበት ምስጢር ነው ማለት ነው። ሃይማኖት ያለ ምግባር ያለ ከንፈር የሚያምር ጥርስ ያለ ፀጉር የሚያምር ራስ የለም ይላሉ አበው። ያለ ሃይማኖት የሚያምር ምግባር ያለ ምግባርም የሚሰምር ሃይማኖት የለም። ሁለቱን አስተባብረው መያዝ ይጠይቃል። አሁን ያ መገለጽ ለእያንዳንዳችን በመገለጽ ታሪክ ውስጥ ስናይ የተሰጠን ገና የ40 ቀን የ80 ቀን ሕፃን ሁነን ነው። መንፈስ ቅዱስ ወደኛ እኛ ወደ መንፈስ ቅዱስ ስንገሰግስ መንፈስ ቅዱስ ወደኛ ሲመጣ በቅድስት ቤተክርስቲያን በኩል አማካይ ሆና ቅድስት ቤተክርስቲያን ለሰው ልጅና ለእግዚአብሔር መገናኛ ሆና ሰው የሚባለው ፍጥረት ባለፈ ስገልጽ እንደነበረው በተዋህዶ የታተመበት ሰው ከሚባል ክርስቲያን ወደሚባል ያደገበት ያ ዕለት እሱ ሃይማኖት ተብሎ ይገለጻል። ነገር ግን ያ ሃይማኖት ኃጢአትን ለመስራት አያስችልም። ያ ዘመን ጽድቅንም ለመስራት ግን አያስችልም። ያ ዘመን የእናትን የአባትን ርስት ሊያወርስ የሚችል የክርስትና ምልክት ነው። የእናት አባትን ርስት ሊያወርስ የሚችል ማለታችን ምን ማለታችን ነው? አንዲት የ80 ቀን ሕፃን አንድ የ40 ቀን ሕፃን በእናት አባቱ ርስት ነው የሚወሰነው ርስቱ እንጂ የራሱ የሆነ ርስት የለው። ምክንያቱም ነባቢት ሕያዊት ዘላለማዊት የምትሆን ለባዊት የምትሆን ነፍስ ብትኖረው ያች ነፍስ በስጋው ውስጥ ተዋህዳ አማናዊ ግብር ማሰራት የሚችል የስጋ አቅም ስለሌለው ያ የስጋ አቅም መሸከም በሚችልበት ወይም ደግሞ ራሱን ማወቅ በሚችልበት በዚያ ዘመን ራሱን መሸከም በሚችልበት ዘመን ምግባርን ከሃይማኖት ጋር አዋህዶ እንዲይዝ ትእዛዝ ይሰጠዋል። አሁን ብዙ ጊዜ ምግባር ምንድን ነው? አሁን አንድ ሰው ስነ ምግባር ሲባል ምግባር ማለት ምን ማለት ነው? በነገራችን ላይ እንደው የሚገርመኝ ነገር ማለት በዘው ላንሳው። ጥሩ ስነ ምግባር ይባላል። ጥሩ ስነ ምግባር ይባላል። ደግሞ የሰውዬ መጥፎ ስነ ምግባር አለው ይባላል። መጥፎ ስነ ምግባር የሚባል ትምህርት የለም። መጥፎ ብሎ ደግሞ ከዛ ስነ ምግባር ማለት ያማረ ስራ፣ መጥፎ ያማረ ስራ ነው። አማርኛ ሲፈታ እንደዛ እኮ ይባል ትክክል አይደል? አማርኛዎች ራሱ በደንብ እኔ የኢትዮጵያ አማርኛ አብዛኞቹ ይገርሙኛል። እንደ አንዳንድ ሰዎች ቤተክርስቲያን ገሌት ሄዳ እንዲህ አትቀር የተረገመች አይደል ይችላል። የተረገመ ሰው ነው ቤተክርስቲያን ነው እንደ ገሌ እሱ እኮ መጥፎ ነው ይላሉ። ጥሩ ነው ለማለት ምን ተጠቀመው? በጣም የተዘዋወረ አማርኛ አለ። ዝም ብላችሁ መርምሩት። ቀሪውን ለእናንተ ልተው እና ምን ልል ፈልጌ ነው፣ ስነ ምግባር ማለት ያማረ ስራ ማለት ነው። ያማረ ስራ የሚጀመረው ከምንድን ነው ከተባለ በሕጉ በስርዓቱ ውስጥ
በዛ ከለላ በዛ አጥር ውስጥ መኖር ማለት ነው። ምሳሌ ልንገራችሁ። አሁን ይህ አጥር ታጥሯል። እዚህ ውስጥ ነው ያለነው። እዚህ እንድንኖር ተፈቅዶልናል። የትም የሚያንጸባርቅ ነገር ሊታይ ይችላል። በጣም ብዙ ዛሬ ህንፃ እንዳንሄድ ግን ተከልለናል። በዚህ ክልል ውስጥ ደግሞ የሚያስፈልገንን መምህር ጌታቸው ሰጥተውናል። ያ ማለት እግዚአብሔር ቃል ነው። ከዚህ ክልል ውስጥ እንድንኖር ተፈቅዶልን ከዚህ ክልል ውጭ ወጥተን የምንጓዝ ሰዎች ከሆን ያ ስነ ምግባር ብልሹ የሆነ ስነ ምግባርን ያፈረሰ ወይም ደግሞ ብልሹ የሆነ አሰራር ውስጥ ራሱን የከተተ ግለሰብ ይባላል። ላቅልላችሁ። ምክንያቱም ሰው ከአንድ ቦታ ወደ አንድ ቦታ የሚሄደው ሲያጣ ነው አይደል? አንድ ሰው ይለምናል፣ አንድ ሰው ይተኛል፣ ሲታመም ይተኛል። ለምን ከተባለ የሚቆምበት አቅም ስለሌለው። አንድ ሰው ሲያጣ ይለምናል። ለምን ከተባለ የሚበላበት በጀት ስለሌለው። ሁሉ የተሟላለት ሰው ግን የት ነው የሚሄደው? እኔ የሚገርመኝ ሰው ወደ ዲያብሎስ በርካታው ህዝብ ወደ ዲያብሎስ ይተማል። እንደምታውቁት በአንድም በሌላ ምክንያት ለገንዘብ ብሎ የሚሄድ አለ። ሌላ የሆነች እዛ ከሌላ ሃይማኖት የሆነች ሴት አይቼ የሆነ ወንድ አይቼ ብሎ ምንተን የሚሄድ አለ። እንደገና ደግሞ በልዩ ልዩ አሰራር ቤተሰቦች፣ ዘመዶች ምናምን በሚል በልዩ ልዩ ኬስ ሰው ከሃይማኖት አጥር ይወጣል። በጣም የሚገርመኝ ግን ሰው ከአንድ ቦታ ወደ አንድ ቦታ ቅድም እንዳልኳችሁ አንድ ሰው ይተኛል፣ ተነስ ብትሉት አይነሳም። የማይነሳው ሊነሳበት የሚችል አቅም የለውም። ሽባ ሁሏል፣ ታሟል፣ ገለው ደቋል፣ አልጋ ላይ ይተኛል። በግልባጩ ደግሞ ገንዘብ የሌለው ሰው ይለምናል። ነገር ግን ሁሉ የተሟላለት ሰው አሁን አንድ ባለጸጋ ሲለምን ብታዩት ምን ይገርማቸዋል? አይደንቅም? ይሄ አንድ ባለጸጋ ልመና ወጥቶ ብታገኙት አሁን እስኪ በሀገራችን ምታውቋቸው እነሱ ሲለምኑ ብታገኟቸው በዚህ ገበያ ለገበያ ምንድን ነው የሚሰማቸው? እነዚህ ምንድን ነው የምትሉት? ቢሊዮኔር ምናምን የሚባሉ ሰዎች አሉ። የሀገሩ ስበራን እየተሰቃየ እዛ የሚባሉ ግለሰቦች አሉ። የሚገርሙ ይባል እና እንዲህ ሰዎች አሁን እባካችሁ አትለፉን ሲሉ ብታገኟቸው ይደንቃል አይደል? ይደንቃል በጣም። እና እግዚአብሔር ባለጸጋ ነው። ባለጸጋ የሆነው እግዚአብሔር ባለጸጋ ወዳልሆነ ሰው ቢሰጥ ያልቅበታል። የዋህ ቢሉት ክፉ ይሆናል፣ ደግ ቢሉት ይበሳጫል፣ ትሁት ቢሉት ይፈጥናል፣ ወይም ከፍ ብሎ ራሱን ለማሳየት ይሞክራል። ሰው ተገላባጭ ነው ማለት የሆነ ጊዜ ይኖራል፣ የሆነ ጊዜ ይጠፋል፣ የሆነ ጊዜ ይታያል፣ የሆነ ጊዜ ይሰወራል። ይህ ሰው ገጸ ባህሪ ነው ማለት ተፈጥሯዊም ነው። ይህ ከሆነ የሰው ልጅ አመጣጡና ህይወቱ እንዲህ ነው ካልን ነው አሁን በደንብ የምትይዙልኝ። እንደዛ ካለው ሰው ለጥገኝነት ሰው ባለጸጋው እግዚአብሔር ትቶ እንዴት ይሄዳል? ያኔ መጓዝ ሲጀምር ከሃይማኖት አጥር ወጣ ይባላል። ያ ስነ ምግባር ብልሹነት ይባላል። ወይም ደግሞ ያማረውን ስራ የሚያበላሽ አበላሽ ማለት ነው። ይህ ታሪክ የሚሰርዝ ማለት ታሪክ የሚሰርዝ በልቶ አልበለውም ባይነት መልቶ እያለ ጎደለኝ ብሎ የሚንከራተት ያ ሌላ ተንከራታች ታሪክንን የሚሰርዝ ማለት ነው። እና ሃይማኖት ምንድን ነው ካላችሁኝ፣ ወይም ደግሞ ሃይማኖት ከምግባር ጋር አዋህዶ መያዝ ምን ማለት ነው ካላችሁኝ፣ በመጀመሪያ ሃይማኖት በሆነ ነገር የሚለወጥ ስላልሆነ በሆነ ቁስ ገምቶ በሆነ ነገር ገምቶ ከሃይማኖት መውጣት አይቻልም። ቅድም እንዳልኳችሁ አጥር ነው። ከአጥሩ ውስጥ ደግሞ ሁሉ አለ። ሁሉ ካለ ምን ፍለጋ ይሄዳል? ሰው ነው። አንዲት ሴት አስቤዛ ቤት ውስጥ ሁሉ አስቤዛ ካለ ገበያ ላይ ምን ትወጣለች? ከወጣች ብልህት ነው። ዝም ብሎ ዙረት ይባላል። ሲጎል ነው የሚከደው። ግን ሁሉ አለ። ኪችኗ ውስጥ የጎደለ አንድም ነገር የለም። ሁሉ ካለ ዘንቢል ይዟ ገበያ መዞር አያስፈልግም። ቤተክርስቲያን ኩሽናዋ ምሉ ነው። ሁሉ የመላ ነው። በመላው ውስጥ የጎደለ ነገር ከሌለ ፍለጋ መሄድ ለምን አስፈለገ? በዛ አጥር ውስጥ ጸንቶ እንድንኖር ነው። የሚገርማችሁ ሰው እንኳን በአቅሙ የሆነ ነገር ሲጠራ የሆነ ነገር አዘጋጅቶ ነው የሚጠራ። ሰው እንኳን በአቅሙ። እግዚአብሔር ግን ሰው የሚባለውን ፍጥረት ሲጠራው ተጠቅሞ የማይጨርሰው ሀብቱ ሰውየውን ይጨርሳል እንጂ ሰውየው ሀብቱን የማይጨርሰው አድርጎ ነው እግዚአብሔር የሚፈጥረው። እንዲያድርጎ እግዚአብሔር ፈጥሮ በሃይማኖት አጥር ውስጥ ከመዝ ግበሩ ወከመዝ ንበሩ፣ እንደዚህ ስሩ እንደዚህ ኑሩ ብሎ እግዚአብሔር አትሞ ሰውን ያስቀምጧል። ከዛ ክትመት ውስጥ አፈንግጦ መውጣት እግዚአብሔር የለም ባይነት ነው። ይህ ደግሞ ክደት ይባላል ከሃይማኖት አጥር ውስጥ ስንወጣ። እና የመጀመሪያው ምግባር የሚባለው
ከሃይማኖት ባለመውጣት ሃይማኖትን መጠበቅ ነው። ቀጥሎ ደግሞ ምግባርና ሃይማኖት የሚባለው ምን ማለት ነው ከተባለ አትስረቅ፣ በሐሰት አትመስክር የሚባሉት መጠበቅ መቻል አለባቸው። እኒህ ህግ ናቸው። ከዛስ ደግሞ ሶስተኛው ምግባር የሚባለው ምንድን ነው? ሶስተኛውና የመጨረሻው ምግባር የሚባለው በሚውሉበት ሁሉ ክርስቶስን ሲያሳዩ መዋል ማለት ነው። በሚውሉበት ሁሉ አሁን የሚገርማችሁ እኛ በምንውልበት አይደለም ክርስቶስ የምናሳየው። የሆነ ጊዜ ወይ ቤተ ክርስቲያን ወይ የሆነ ጉባኤ ወይ የሆነ ቦታ ብቻ ክርስቶስ በእኛ ይታያል። ትምህርተ መስቀል ተላብሰን ምናምን ስንራመድ ስንናገር ያኔ ብቻ ክርስቶስ በእኛ ይታያል። ከዛ ውጭ ግን ክርስቶስ በእኛ አይታይም። አንድ ሃይማኖተኛ ሰው በሚያደርገው እያንዳንዱ እንቅስቃሴ ክርስቶስ በእርሱ ላይ መታየት አለበት። እስኪ ሸሚዝህን ፍታው መስቀልህን ልየው እኔ ሙስሊም ትመስለኛለህ መባል የለብንም። እንዲያ ስላችሁ ደግሞ ስራችንን ፈተን ዝም ብሎ ወደ ልጋቢ ተገናንበን እንድንውልም አይደለም። ያ አይደለም ምስጢሩ። በእያንዳንዱ እንቅስቃሴ ውስጥ ክርስቶስ በእኛ መታየት አለበት። በተለይ በንግግራችን ውስጥ ሃይማኖት የሚባለው ያ አሁን በንግግራችን ውስጥ እኮ ክርስቶስ አይታይም። እኔ በጣም የሚያሳፍረኝ በሚደንቃችሁ ሁኔታ ሰው ይህን የመሰለ ማንነት፣ ይህን የመሰለ ውበት፣ ይህን የመሰለ ሃይማኖት ተሰጥቶት እያለ በንግግር ውስጥ የሆነ ፈረንጅ እንዲታይ የሚፈልግ ሰዋል። እርግጠኛ ነኝ አሁን ይቅርታ አድርጉልኝ እንግዲህ እንኳንስ ቋንቋችን መልካችን ራሱ የፈረንጅ ላድርግልህ ወይ ቢባል እኔ ራሱን ለመቀየር ሰው እኮ እንኳን እንዲያ ተብሎ እኮ ሳንባል ራሳችን ለመቀየር የምናደርገው ጥረት እኮ ብዙ እኮ ነው። እኔ እንደዚህ ላይ ስገባ የሚገርም ያለ የእኛ ልጆች ሁሉ ይገቡ ይሆን እያልሁ አስባለሁ። እዚህ እንትን የጥፍር መቀንትን አለ እዚህ የተለጠፈ ሁላችሁ አነባችሁት ይሆናል። አሁን ሰው በእውነት እንደው ይቅርታ ባለቤቱ ካለ እንደው እንዳይቀየምብኝ ይፈራል ወይ ደግሞ ከታችም ከተሰማ እንደው እግዚአብሔር በሚያውቅ ምንድን ነው አሁን እኔ አሁን የሚገርመኝ ምንድን ነው አሁን መቼም መልሳችሁ ውበት ነው የምትሉኝ በእውነት የቢላ እንኳን ጥፍር መስሎ አሁን ያ ውበት ነው ምንድን ነው አሁን ያ በእውነት እኔ እንደዛ አይነት ሴት ቤት ውስጥ ያለች ወንድ ማን ነው ምግብ የሚያቀርብ ይለው ሁሉ ይፈትነኛል። ምክንያቱም እንዴት ሆኖ ነው እንጀራው የሚነሳው? ምንድን ነው የሚደረገው? ሰው ከአካሉ ላይ ሌላ አካል ለመጨመር ይህ እኮ ሃይማኖት አይደለም። ሃይማኖት የሚባለው ሰለስቱ ስም አሐዱ እግዚአብሔር እሱ አይደለም። ያ ሰለስቱ ስም አሐዱ እግዚአብሔር የምንለው ከምግባራችን ጋር የተዋሃደ መሆን አለበት። ይህ ኑር የምጮኸው እኮ በውስጡ እዛ ጋር ኮንታክት ያደረገ ያያያዘው የሆነ ድንጋይ የሆነ ነገር አለ አይደል? እዚህ ውስጥ ድንጋይ ይኖራል እየገምታል ባልሳሳት ከሌላ ይሰራ እሱም ለብቻው ይቀመጣል፣ ይሄም ለብቻው ይሆናል፣ ግዑዝ ይሆናል። ያ የመጮህ ኃይል አለው። ያጮህ የሚችለው ይሄ ነው። ክርስትና ማለት ሃይማኖት ማለት እግዚአብሔር ጋር የሚያገናኝ ነው። ካል የሚያገናኘው ያ ምግባር እንደ ድንጋይ መኖር አለበት። ከወጣ መገናኘት አይችልም። እኛ ምግባርን ሰው ፈንቅሎ ከሊን አወጣ አነዋወራችን ሁሉ በእውነት አካሉን ለመቀየር ሰው ጥረት የሚያደርግበት ያ ንግግራችን ለመቀየር ጥረት የምናደርግ በዛ ውስጥ ክርስቶስ አይታይም። በእውነት እመቤታችን ቅድስት ድንግል ማርያም ገጿ ፊቷን ምሉ ለምሉ አይቷት የሚያውቅ ሰው የለም እኮ ነው የሚላል። ፊቷን እኛ እኮ ሰዎች እንዲያዩን ምን ያህል ራሳችን ስናጃጅል እንደምንውል እርሱን ለእናንተ ተው። ሰው ፈረንጅ ለመምሰል እውነቴን ነው እኮ ብላችሁ እኛ እኮ እኛን ከመሰልን ይበቃናል። ሰው የሚወቀሰው እርሱ ራሱ ወጥቶ ባመጣው ድርጊት ነው። እግዚአብሔር በሰጠው የሚወቀስ የለም። ራሱ ወጥቶ ባመጣው ድርጊት ግን ተወቃሽ ሊሆን ይችላል። እያመጣን እየሳብን በምናመጣቸው አርቲፊሻል ነገሮች ልንወቀስ እንችላለን። ለምን አፍንጫህን አላረዘምክም ብሎ እግዚአብሔር ማንንም አይከስም። ለምን የኛ ስላልሆነ የእሱ ስለሆነ ይክልሉ ግብር ለገባሬው ይትግበረኒ ከመዝ ስራ ሰሪውን እንደዚህ አትስረኝ ማለት ይችላል። ሸክላ ሰሪውን ተውተው እንደሱ ጆሮዬ እንደዚህ ማለት አይችልም እኮ ዝም ነው የሚል። እኛ ለእግዚአብሔር እንደዛ ነው። ያ ሃይማኖት ይባላል። በዛ ውስጥ ክርስቶስን ማሳየት። እኔ አሁን የሚገርመኝ ሃይማኖት የሚባለው ከምግባር ጋር ሲዋሃድ ነው። ቃል ምግባረ ብልሹ የሆነ ወይም ይህ መልካም ስራን ያበላሸ ማለት ነው።
እርሱን ድርጊት መደጋገም እና በምንወጣበት በምንገባበት ክርስቶስ ከማይታይበት ስራ ራሳችንን ማቆም አለብን። ይሄ ለእናንተ ልተው። ክርስቶስን በራሳችን ውስጥ ማሳየት የሚለው በደንብ ያዙ። በእያንዳንዱ እንቅስቃሴያችን ውስጥ ማንን ማሳየት አልዋችሁ? ክርስቶስን ማሳየት። ክርስቶስ እኛ እኮ ሰዎች ለምን እንዲጠራጠሩ እናደርጋለን? እሱ ራሱ እኮ ኃጢአት እኮ ነው በእውነት ዘይታቀብከ ርጉም አንተ በአንተ ሰው የሚሰናከልብህ ከሆነ አንተ የተረገምክ ነህ እኮ ነው የሚል ቅዱስ መጽሐፍ። ሰው እንዳይሰናከልብን አማናዊ ይሄ ክርስትና የሆነ ጊዜ ዝም ብሎ ሲያዳርሰን የሆነ ጊዜ ጠብቀን በምናደርገው ምን ጸድቅበት አለ። ሃይማኖት የሚባለው እሷ ነው። ቀጥ ያለ ትናንትም ዛሬም ነገም የሚኖር መሆን መቻል አለበት እና ያ ምግባር ይባላል። ስለዚህ ምግባር ሃይማኖት ከምግባር ጋር የተባበረ ሲሆን ያን ያምርበት። ሃይማኖት የሌለው ምግባር ድንጋዩ የወጣ ሞባይሉ የወጣ ድንጋይ ሁለቱም ተመሳሳይ። ሞባይሉ ብቻውን አይሰራም፣ ድንጋዩ ብቻውን አይሰራም። ሲዋሃድ ነው የሚሰራው። ምግባርና ሃይማኖት ተዋህደው ነው የሚሰሩት። ካልተዋህዱ አይሰሩም። ሃይማኖት አለ የሚሉ ያሉ ደንብ አስከባሪ ምናምን የሚባሉ በመስቀል በምናምን አልፈው ተሰፋፊ ክብረ በዓል ብቅ ይላሉ። እግዚአብሔር ይስጣቸው፣ ጥሩ ስራ ይሰራሉ። መልካሙን ባለበት አስቀምጡትና ከክፋቱ ስነሳ ሃይማኖት አላቸው። ለሃይማኖታቸው ቀናኢ ሆነው ነው የቆሙት። ግን የሚገርመው አንዱን ለቦክስ ሲሉት አንዱን ለእርግጫ ሲመቱት ሲሆኑ ይደንቀኛል። በርካቶች አንተ ውጣ አንተኛውና በዚህ ምናምን ምን ይሰራል? ሰውን እየጣሉ ለህግ መቆርቆር፣ ክርስቶስን እየሰቀሉ ለህግ እንደቀኑት ጻፍት ፈሪሳውያን ለህጉ ይቀናል። አሐዱ ብእሲ ይሙት እምይትሐጐል ኩሉ ህዝቡ ሁሉ ከሚጨነቅ ለምን አንድ ሰው አይሞትም አልሃና። ተመልከቱ፣ ለህግ ቀናን የሚሉ ለህግ ብለው ሰውን አውጥተው ይገደሉ ማለት እና ሰውን እየገቡ ህግ ማስከበር የሚባል ህግ የለም። እንዲህ ሊሆነች እግዚአብሔር ሰውን በመውደድ እግዚአብሔር ማገልገል ይቻላል እንጂ ሰውን በመግፋት ህግን እያስከበርኩልህ ነው የሚባል ህግ የለም፣ ስርዓትም የለም። ምክንያቱም ሁሉን በጥበብ የሰራ እግዚአብሔር ስለሆነ ሰውን ማክበር ወይም ደግሞ ከሰው ጋር መኖር አንዱ እርሱ ምግባር ይባላል ማለት ነው። በነገራችን ላይ ሰው የሚኮነነው በሰው ነው፣ የሚጸድቀው በሰው ነው። አሁን አትዘሙት አለ። ከማን ጋር ከሰው ጋር ነው እንጂ ሰው አትስረቅ አለ። የማንን? የሰው። ከኔ በቀር ሌላ አምላክ አታመልክ አለ። የማንን? የሰውን ጣዖታት ማለት ነው። ከዛስ ደግሞ ይትኩን ስማ በሐሰት አትመስክር። በማን? በሰው። ከዛ ደግሞ ዘምን አለ ቀጠልና ባልንጀራን ማንን? ሰውን ማለት ነው። ሁሉም ስለ ሰው ነው የተሰራ። ሰው የሚባል ባይኖር ህግ የሚባል የለም። አያችሁ? ያ ነው ማለት ነው። ሰው ማለት የተለያዩ ህጎች ተገጣጥመው የነዛ ውጤት ማለት ነው። አንድ መኪና መሪ፣ ጎማ ምናምን ሆኖ መኪና ይባላል። ብቻው ሁሉም የምትገለጣጥሉት ከሆነ ግን መኪና ይባላል። ስም አለው ለየግሉ። መሪ ይባላል፣ ጎማ ይባላል፣ ምን ካላማዳሪ እዛ ምንድን ቆርቆሮ አለው የራሱ ስም አይደል? እሱ መካኒክ ስናገኝ ጠይቃለን። ሲገጣጠም መኪና ሚል ስም ያመጣል። ሰው ማለት ከምግባር ጋር ተዋህዶ ነው ሰው የሚባለው። ሰው ማለት በነገራችን ላይ ፍጹም ማለት ነው። ያ ደግሞ አማኝ ማለት ነው። እዛ ውጭ ግን እንደ ተፈጥሯችን ማንኖር ከሆነ እንኳን ሃይማኖታችን ስብዕናችን እንኳን እኛ ጋር ሊኖር አይችልም። ስለዚህ ሃይማኖት ከምግባር ጋር ሁሌም ቢሆን የማይላቀቁ ናቸው። አንዱን እያስቀደሙ አንዱን እያስከተሉ ይኖራል። የተዋሃደ ነው። ሁለቱ ባንዴ። ይህ ሞባይል ቅድም እንዳልኩት የሚሰራው ሁለቱ ባንዴ ነው እንጂ የሆነ ጊዜ ያኛው ሲሰራ የሆነ ጊዜ የኛው የሚከተል አይደለም። ሲዋሃድ መስራት ይጀምራል። ሃይማኖትም ከምግባር ጋር ሲዋሃድ ያኔ ስራ መስራት ይጀምራል የሚል ነው። ከተግባረ ስጋ ከተግባረ ነፍስ አስቀድሞ የቀና ሃይማኖትን ሊማሩት ሊያውቁት ሊያጠኑት ይገባል። አሁን ተግባረ ስጋ ምንድን ነው? ተግባረ ነፍስ ምንድን ነው? ከዛ አስቀድሞ ሃይማኖትን ሊያውቁት ሊማሩት ይገባላል። አሁን ተግባረ ስጋ የሚባለው ማረስ፣ መቆፈር፣ መኮትኮት ይሄን ነው። ተግባረ ነፍስ የሚባለው ደግሞ የነፍስ ግብሯ ምንድን ነው? መጾም፣ መጸለይ፣ መስገድ። ይህ የነፍስ ግብር ነው የተሰጣት። ግን ስጋን የሚያርሰው የሚቆፍረው የሚነግደው የሚወጣ የሚወርደው ከነፍስ ተለይቶ አይደለም፣ ተዋህዶ ነው። ነፍስም የምትጾመው የምትሰግደው ከስጋ ጋር ተዋህዳ ነው አይደል? ሳይዋሃዱ ነው እንዴ? ጥያቄ ልጠይቃችሁ። እንግዲያስ ኃጢአት የሚሰራ ማን? ነፍስ ነው? ስጋ? አቤት በሉ እንጂ ደመቅ ብላችሁ።
ስጋ። ጥሩ እሺ። ኃጢአት የሚሰራ ማን ነው? ስጋ። ጥሩ። ገሃነም የሚገባ ማን ነው? አቤት ነፍስ። ምን አገባት? ምን አገባት? ሰራ እሱ ምን አግብቷት? አቤት ነፍስ በስጋ ተዋህዶ ነፍስ በስጋ ተዋህዳ ነፍስ በስጋ ገንዘብ ተዋህዳ ትቆፍራለች፣ ታርሳለች፣ ትነግዳለች። ደግሞ ስጋ በነፍስ ገንዘብ ተዋህዶ ይጾማል፣ ይሰግዳል። አሁን ነፍስ ስጋ ሲባል ገንጥላችሁ አታዩ። ማዋሃድ አዋሃደን ነው የምናየው። በነገራችን ላይ ቅጣቱ የተዋህዶ ቅጣት ነው የሚቀጣው። አሁን ኃጢአት እየሰራ ያለ ማን ነው? ማን ነው እየሰራ ያለ? ተዋህዶ ማን? ሰው ነው እየሰራ ያለው። ሰው ማለት ደግሞ ነፍስና ስጋ በሉ እስኪ። ሰው ማለት ምን ማለት ነው? አሁን አንድ ሰው ኃጢአት ሲሰራ ማን ነው የሚሰራው? ሰው። ምን የሰራው? ኃጢአት። ከዛስ ጽድቅ ሲሰራ ማን ነው የሰራው? ሰው። ከዛ ነፍስ በገነት ትቆያለች፣ ስጋ በመቃብር ይቆያል። ክርስቶስ ሲመጣ ሁለቱም ይዋሃዱና ኃጢአት ሲሰሩ አብረው አይደል ተዋህደው ኃጢአት የሰሩ ሁለቱም ወደ ገሃነም ይላካሉ። በአንድ አካል ውስጥ ተዋህደዋልና ስጋን ኃጢአት ጽድቅ ሲሰራ ከቆየ ተዋህደው ስለሆነ የሰሩት ገነት መንግስተ ሰማያት አብረው ምን ይላሉ ማለት ነው? ይገባሉ። ይህ የተዋህዶ ውጤት ነው እንጂ አንተ በሱ ግባ እኔ በዚህ ልቆ የሚባል የለም። የአንዱ ስራ አይደለም፣ የጋራ ነው ማለት ነው። ስለዚህ ከሁሉ አስቀድሞ ሊማሩት ይገባል። አሁን በጣም ግራ የሚያጋባቸው ብዙ ሰባኪያን እኔ ገጥመውኝ ያውቃሉ። ተሰባኪ ብቻ ሳይሆን ከሰባኪ ወገን ሁሉ ስለ ሃይማኖታቸው ማብራሪያ መስጠት አይችሉም። ስለ ቅዱሳን፣ ስለ ብዙ ነገር፣ ስለ ብዙ ታሪክ፣ ስለ ሀገራቸው፣ ስለ አፄዎች፣ ስለ ምናምን ያውቃሉ። ስለ ሃይማኖታቸው ግን ትንታኔ መስጠት አይችሉም። ወይም ደግሞ ስለ ሃይማኖታቸው ማብራሪያ መስጠት አይችሉም። እዛ ሲጠይቋቸው አይ አተንትን ብሎ አይ አተንትን እኮ የተባለው አብ ወልድን እንደወለደው እናውቃለን። ወልድም ከአብ እንደተወለደ እናውቃለን። መንፈስ ቅዱስም ከአብ እንደሰረጸ እናውቃለን። ዳሩ ግን አብ ወልድን እንዴት እንደወለደው አናውቅም። እንዴት እንደወለደው እንደወለደው እኮ እናውቃለን። እንዴት እንደወለደው ግን አናውቅም። ወልድም ከአብ እንደተወለደ እናውቃለን። እንዴት እንደተወለደ ግን አናውቅም። መንፈስ ቅዱስ ከአብ እንደሰረጸ እናውቃለን። እንዴት እንደሰረጸ ግን አናውቅም። ማናውቀው ይሄን ነው። የምናውቀው ግን እናገራለን። ከመዝናምን ወከመዝን ተናገር እንዲህ እናምናለን፣ እንዲህ ምን እናገራለን። ያመነውን በማያምኑት ፊት እንገልጻለን ማለት ሃይማኖት ማለት ያስፈልጋል። ስለዚህ ሃይማኖት ከምንም በፊት ሃይማኖትን ማወቅ ይጠይቃል። በነገራችን ላይ ላወቁት ነገር ሞት ሁሉ ለምሳሌ አንድ ሰው በዚህ ዓለም በስጋ ላለ ለአንድ ፍጥረት ቀድመ ሞትለት ቢባል ማን ለሚባለው ፍጥረት መሞት ትፈልጋላችሁ? እንደው በምላስ ደረጃ እንለዋለን ብዙ ጊዜ። እንደው በተግባር እዛን ቀን እንዲሆን ሞትለት ይሆን የሚለው ጥያቄ ምልክት ነው። እናቴ እንላለን አይደል? ብዙዎቻችን እናት አለም እንዴ አንቺ ከምትሞት እኔ ልሙትልሽ እንላለን አይደል? እኔ በርግጥ አይደለም፣ እሷ በፊት ነው የመጣች፣ በፊት ሄድ፣ እኔ ደግሞ እከተላለሁ። እኔ ማመን ያለ ብትለውጡ ካላችሁ እናስማማለን አለ። ወደ ቁም ነገሩ ልጣ። ስለዚህ ለዛ ሞትልሃለሁ ለምንለው ሰው ምን ሞትለት ለምንድን ነው? ደም ቢያልቅ ማለት ጡቷ ቢያልቅ ወተቱ ምን እያጠባች? ደም እያጠባች ሞታችንን ሞታለሁ እያለች። በነገራችን ላይ እናት ልጇን በጀርባ ከምታዝልበት ምስጢር አንዱ ለምንድን ነው የምታዝል ይሉና በምን ይላሉ? ካንተ በፊት እኔ ልሙት ብላ ነው። አሁን ደግሞ በፊት ያዝናሉ አይደል? ከኔ በፊት ይድፋ ማለታቸው ነው። እውነት ነው። እናት ግን እንደዛ ነው። በኋላ ነው ልጇ የምታዝሉ። አደጋ ቢመጣ ፊት አይደል እየሄደች ያለችው? እሷ ሞታ ነው የሚሞተው። ስለዚህ እኔ ቀድሜ ልሙት፣ እኔ ልደባለ እያለች ነው እናት። ምስጢሩ ያ እና ቀድሜ ልሙትልሽ ምንላት ለምንድን ነው ከተባለ ስለ እርሷ ገና ከእናታችን ማህፀን ከወጣን ጊዜ ጀምሮ ማንም ሰው ማንንም ሳያውቅ ቀድሞ የሚያውቀው እናቱ ነው። እዛ ጡቷን እየጠባ ከስጋዋ ተከፍሎ ከመከቱ ከነሷ ነፍስ ከስጋዋ ስጋ ተከፍሎ ሰው የሚባለው የተገኘው ተከፍሎ ነው። ከማን? ከእናት። አባትንም እንዳትዘነጉት ዘራችን የተገኘ በእርሱ በኩል ነውና እንዲያውንም ስለመጣን እናት እርሷማ እናት ናት ብለን ከእርሷ ቤት እንሙት እንላለን። ለምን ካላችሁኝ ምንጫችን መገኛችን እርሷ መሆኗ ብቻ ሳይሆን ስለ እርሷ በጣም ብዙ ነገር ስለምናውቅ። ሰው ሃይማኖቱን በጣም ብዙ ካወቀ ስለ ሃይማኖቱ ተላልፎ ይሞታል። ዛሬ ስለ ሃይማኖታችን እንኳን ተላልፈን መሞት እውነት እንኳን መናገር አቅቶናል። ለምን ከተባለ ስለ ሃይማኖታችን የጸና እውቀት የለም።
የጸናው ማንም ሰው ስለ ሃይማኖቱ የሚገርማችሁ ብዙ ጊዜ ደጋግሜ እናገረዋለሁ። እግዚአብሔር እንዳለ ሁሉም ሰው ያምናል። እግዚአብሔር ግን እንደሌለ ይኖራል። ለምን? የእግዚአብሔርን ሀልወት በደንብ አድርጎ መርምሮ አጥንቶ ተረድቶ አላወቀምና። እውቀቱ ተከፍሎ አለበት። እውቀታችን ተከፍሎ ሲኖርበት ሁሌም ቢሆን ለዛ ነገር ተላልፌ እሞታለሁ ማለት ሳይሆን ያን ነገር አሳልፌ እኔ ራሴን እለውጣለሁ ባዮች እንሆናለን። ራስ ወዳድ ወደ መሆን መጣል እና ሃይማኖት ከምንም ነገር በፊት ሊማሩት ይገባል። ለምን ከተባለ ከምንም ነገር በፊት ያገኘነው ሃይማኖትን ስለሆነ በ40 በ80 የምናገኘው ያ ሃይማኖት ይባላል። እኛ ያንተተን ስለ ፈረንጅ ስለምን ፊዚክስ ባዮሎጂ ነው የምትሉት ኬሚስትሪ ምናምን ሱሱ ምንም እናውቃለን። መጽሐፍ ቅዱስን የማያውቅ ግን ስለ ተለያየ ነገር ያውቅ። ደግሞ የሚገርማችሁ የሚያውቀው እኮ ምን አብቆ ነው። እኔ እኮ የፈረንጅ ትምህርት የሚገርመኝ ምን ማለት እንደሆነ አውቅ። እኔ በጣም ማለት በዛ እድሜ ሰው ሃይማኖቱን ቢማር በምድርም እርሻ፣ ንግድ፣ ኩትኳቶ፣ 10 አለቃ 100 አለቃ የአስተዳደር ስርዓት ምናምን ይሄ ሁሉ እኮ መጽሐፍ ቅዱስ ላይ እየመጣ ነው። ስለ ስጋው መጽሐፍ ቅዱስን በደንብ ቢያነብ እንዴት መኖር እንዳለበት ይማር፣ ያውቅ፣ ይረዳ ነበረ። ስለ ነፍሱም ደግሞ መጽሐፍ ቅዱስን በደንብ ቢያነብ ቢረዳ ሰማያዊት ያደርጋት ነበረ። በስጋው ተልፈስፍሶ ቤት መስራት የሚንቀሳቀስበት አጥቶ ቁጭ ያለ በድህነት በነፍሱም እንዲያውኑ ተምረን ነበር ስራ አጣን እያለ ይቀመጣል። አየህ፣ የተማረ ባሪያ ለመሆኑ ጌታማ ቢሆን ኑሮ ለራሱ የሆነ ነገር ያመርት ነበር። አይችልም። ጥገኛ ሆኖ ስለሆነ የተማረ መጨረሻው ጥገኛ ይሆናል። ጥገኛ ይሆናል። ይህ የጥገኝነት ውጤት ይባላል ማለት ነው። ስለዚህ ምንድነው መሆን ያለበት? ሃይማኖት ከምግባር ጋር የተባበረ መሆን አለበት ስንል እኛ በሃይማኖታችን ጽናት ውስጥ ከምግባረ ስጋ ምግባረ ነፍስ በፊት መማር ማወቅ መቻል አለብን ብለን የምንናገረው ዘመናችንን የጨረስነው የሆነ የማናውቀው የማይጠቅም ነገር ስና እኮ ጥያቄ አሁን ኤ ማለት ምን ማለት ነው ብዬ ብጠይቅ መልስ የሚሰጠኝ የለም። እኔ ግን ሀ ማለት ምን ማለት ነው ብትሉኝ ሀ ብሂል ሀልወቱ ለእግዚአብሔር ቅድመ ይፈጠር ዓለም ሀ ማለት ምን ማለት ነው ብትሉኝ ዓለም ሳይፈጠር የእግዚአብሔር መኖር ማለት ነው ብዬ መልሳለሁ። ሁ ማለት ኤም ቢ ሲ ዲ ማለት ምን ማለት ነው አትመልሱ። የኛን ፊደላት እዚህ ውስጥ ያገኛቸዋቸውን ማንኛውንም ፊደል አንዱን አይደለም ሁለቱን አልፎ አይደለም ተራውን ገጥማችሁ ብታመጡት የፊደሎች ሁሉ ትርጉም አላቸው። በትርጉም የተቀመጡ ናቸው። ይሄ ግን ትርጉም የለው። እኔ ግዕዝ እየከጻፉ ግዕዝ የሚለውን ሁሉን አነባለሁ። እንግሊዝ ግን ቡክ ሲል ቢ ኦ ኬ ይላል። ከዛ በኋላ ቡክ ይላል። ኦ ሁለቱ መሀል ላይ የለም። ድሮንም ሲያሮ ነው መሰለኝ። በቃ ቁጭ አይሰራም። ይሄ በእውነት ስለ ሃይማኖታችን የደከምነውን ማለት ለስጋ ገንዘብ እናገኝበታለን ብለን ሊዮም ለስጋ ላልሆነ የደከምነውን ያህል ስለ ሃይማኖታችን ብንደክም ሁሉም ሰው ሚሊዮኔር ይሆናል። ምክንያቱም መጽሐፍ ቅዱስ ስለ ሀብት ያስተምራል። በነገራችን ላይ ቤተክርስቲያን ድሃ አደረገች እንዲህ ያደረገች ዓለም ጠቅላላ የሚፈላሰፍበት እኮ ቤተክርስቲያን ያቆያቸው። ይህ እርሻ የሚባለው ዛሬ በትራክተር ምረሰው በምን በለው ግን እንዴት ማረስ እንዳለብን የተገኘ ነው ወይም ያገኘነው የተማርነው ከሃይማኖታችን ነው። እና ሃይማኖታችን በደንብ ከምንም በፊት እርሱም ብንማረው ሰው ድሃ ሊሆን አይችልም። ሰው ደካማ ሊሆን አይችልም። በእውቀትም ሀብታም ይሆናል፣ በስጋውም ሀብታም እየሆነ ራሱ የሚያስተር እግዚአብሔር የማያማርበት እድል ያገኛል ማለት ነው። ስለዚህ ሊማሩት ይገባል። ከሁሉ አስቀድሞ ሃይማኖት መማር ይገባል እንዳሉ ሰለስቱ ምዕት ናቸው ይህን ቃል የተናገሩት ማለት ነው ሊቃውንት። ሃይማኖት መሰረት ምግባር ደግሞ ህንፃ ነው። ቅዱስ ዮሐንስ አፈወርቅ ይህንን ቃል በ9ኛው ድርሳኑ ይናገረዋል። ሃይማኖት ምንድነው አለ? ህንፃ ነው። ምግባር ደግሞ ምንድነው አለ? ማለት ሃይማኖት መሰረት ምግባር ደግሞ ምንድነው አለ? ህንፃ ነው ይልና ከዛ ይቀጥልና እንዳለ ዮሐንስ አፈወርቅ ብሎ በ9ኛው ድርሳኑ ላይ የሚገኘው ቅጽሩ መሰረቱ ያልጸና ቤት ከቀን ወራሪ ከሌሊት ሰባሪ አያድንም። የቀና ሃይማኖት የሌለው ምግባር የቀና ሃይማኖት ከምግባር ጋር አስተባብሮ ያልያዘ ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም፣ ፍጹም ኢአማኒ መሆን ነውና። አሁን እኛ የሆነ ነገር ሲመጣ በስመ አብ የለም አይመለስም። አሁን የአብ የወልድ መንፈስ ቅዱስ ኃይል አጥቶ አይደለም እየጠራ ነው ያለ ነው፣ በሐሰት ስለሆነ ነው ማለት ነው። እና በደንብ አምኖ መጥራት ይጠይቃል። ህንፃው ጣራው ያልጸና ቤት ከሌሊት ቁር ከመዓልት ሐሩር አያድንም። በጎ ምግባር የሌለው ሃይማኖት ከጸባ አጋንንት ከስጋዊ ጠላት ከገሃነመ እሳት አያድንም። ከዚህም ሌላ ነፍስ የተለየው በድን ማለት ነው። ነፍስ የተለየው በድን ማለት አንድ ስጋ ነፍስ ከተለየው መንቀሳቀስ አይችልም።
ነፍስ ከተለየው አንድ ስጋ መንቀሳቀስ አይችልም። ምግባር የተለየው ሃይማኖት ምንም ማድረግ አይችልም። ምግባር ከሃይማኖት ጋር አጽንቶ የያዘ ግን ተራራን ማፍለስ ይችላል ማለት። ተንስ ወተወረው ተነስ ከዚህ ቀጥል ብሎ ተራራን አፈልሶ ማሳየት ይቻላል። እንደነ አብርሃም ሶርያዊ እርሱ ባያደርገው በዘመኑ ተደርጓልና ነው አባቴን የጠራሁት። ስለዚህ ምን ማለት ነው? በዘመኑ ስሞን ሰብአዊ አሳይን የሚባል ተራራ አስነስተውበታል። ለምን? ሲዋሃድ። አያችሁ፣ ስልክ ከባትሪው ጋር ሲዋሃድ ከፈለገው ሀገር መደወል ይቻላል። ወደ ከወጣት መደወል ይቻላል። ሃይማኖት ከምግባር ጋር ሲዋሃድ የፈለጉትን ተራራ ማፍረስ፣ ወደ ፈለጉት ህሙሙን መፈወስ፣ ሙታኑን ሁሉ ማንሳት ይቻላል። ከዛ በዛ ልክ መሆን ስንችል መምረጥ አንችልም። ሁሉንም እንፈውሳለን። እንዲያው ጴንጤ አንድ የሚያስቆኛል ትውልዱ የሚገርማችሁ ይሄ ምንድን ፋክት ነው የምትሉት እናንተ ቋንቋ፣ ይሄ ትክክለኛ የሆነ ወይም ደግሞ የሚታይ የሚጨበጥ እንደዛ አይነት ድርጊት እስኪያሳየኝ ብሎ የሚጠይቅ ምራቋን ያደረገ ትውልድ ስለሌለ ሁሌም የሚናገሩት እንፈውሳለን የሚሉት ፈውስ የማይታይ ፈውስ ነው። የማይታይ ፈውስ ማለት አሁን እዚህ አካባቢ አንዱ ሰው አቁሜ ወገበን ይቀጨቅጫል ዛሬ ጀምሮ ድነሃል ማለት ይቻላል። ለምን ይታረጋለህ ብትሉት የመፈወስ ጸጋ ተሰጥቶኛል ይላል። ጥሩ እንግዲያስ በነካጅ ብላችሁ አንድ እግር ወይ አንድ አይን የሌለው ሰው አምጡና እንደ ሐዋርያት ይህንን ሰውዬ እግር የለውም እግር አብቅልለት ወይ አውጣለት ብትሉት አይችልም። ለምን? የሚታይ ነው። እስኪ በዘመናችሁ የትኛውም አይነት የፕሮቴስታንት እምነት ተከታይ ወይም እኛም አሉ ከፕሮቴስታንት ማያንሱ እንዲሁም እነዛ አንዴ ወጣው ሄደዋል በስሙ የሚነግዱ እኒያ ግለሰቦች አቁማችሁ እስቲ የሚታይ አሁን ማይታይ አይደለም፣ ይሄ ማይታይ ማዘናጊያ ይባላል። የሚታይ እጅ አይን ወይ እግር የሌለው የሆነ ሰው አቁማችሁ እስኪ የሰውዬ ይፈወስ ብትሉት አይችልም። ያኔ ዛሬ እንትን ምናምን ብሏችሁ ያልፋል። የማይታዩ ግን በውስጥ መንፈሱ ወጥቷል ይላል። አሜን ይላል ይሰበሰብና የኢትዮጵያ ሕዝብ በእውነት ይሄ እኮ መንግስት ራሱ እንዴት ዝም እንደሚል ይገርማል። አንድ ብር የሌለው ምንም አይሰራ ቁጭ ያለ ሰውዬ 50 ሚሊዮን አካውንት ላይ ሲሉ አያፍሩም? እንዴት ይሄ የሀገሪቱን በጀት ማቃወስ ነው። እውነት 50 ሚሊዮን ስሙ ምንም ያልሰራ ሰው ዘኢጻ መዋ ይብላ ምን ነው ብስቲ ያልደከመ ከዚህ እንጀራ አይብላ ያለው ቁይታ ነው። ከኑሮ አመጣው ነው ምንም ያልሰራ ሰው የሚያገኝ ከቤት ተኝቶ አልጋ ላይ እየዋለ በ50 ሚሊዮን ይተገቢ አይደል? ይሄ ሃይማኖት አይደል? ሃይማኖት ተብሎ ሊገለጽም አይችልም። አማናዊ ሃይማኖት ያላቸው ሰዎች ግን ተራራ ማፍለስ ሁሉ ይቻላል ማለት ነው። እና ይህንን አዋህዶ መያዝ ይጠይቃል። እንዲያ በቅድስና እንድናድግ የአባቶቻችን አምላክ ይርዳል።